ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ቡሄ መድረሱን ሰምተሃል ወይ? ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ መስማቱንማ ሰምቼ ነበር። ሃሌሉያ አንተ ሰው ሆይ ከዚያ ቢያደርሰኝ ልዑል እግዚአብሔር ሃሌሉያ አንተ ሰው ሆይ እያለ የሚዘመርለት ለቡሄ እንዲሁም ለደብረ ታቦር ጌታ መድኃኔ ዓለም ክርስቶስ ብርሃኑን ለገለጠበት ለዚህ ዕለት እንኳን አደረሳችሁ አደረሰን እላለሁኝ። ውድ ናይል ዩቲዩብ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁን? እግዚአብሔር ይመስገን። እንኳን ወደ ናይል ዩቲዩብ በሰላም መጣችሁ። ዩቲዩባችን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የሙልሙል እንዲሁም የችቦ የጅራፍ ምሳሌዎቹ ምንድን ናቸው? እነዚህስ በምን ምክንያት ይደረጋሉ? የሚለውን በተወሰነ መልኩ አብረን የምናይ ይሆናል። አብራችሁ ይቆዩ። በዓሉ የሚከበርበት ምክንያት ከሐዋርያት ሶስቱ ሐዋርያት ብቻ መመረጣቸው፣ ከነቢያት ደግሞ ሙሴና ኤልያስ መገለጣቸው ለምን ይሆን የሚለው ምክንያቱ ምንድን ነው? ሁለተኛ ደብረ ታቦር የመረጠበት ምክንያት ምሳሌው፣ ሶስተኛ የበዓሉ መጠሪያ ስሞች፣ አራተኛ ደግሞ ችቦ የማብራት ሙልሙል ዳቦ የመጋገር እንዲሁም የጅራፍ ማጮህ ምክንያትን እናያለን አጠር አድርገን። ይህ በዓል ከ9ኙ አበይት በዓላት አንዱ ሲሆን የሚከበረው ጌታችን የእግዚአብሔር አብ የባህሪ ልጅነቱ ያስመሰከረበት ጌትነቱንና ክብሩንም የገለጠበት በመሆኑ ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 1፣ የማርቆስ ወንጌል ምዕራፍ 9 ቁጥር 2፣ የሉቃስ ወንጌል ምዕራፍ 9 ቁጥር 28 እንዲሁም ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 16 እስከ 18 ነው። ጌታችን ሐዋርያትንም ሰዎች የሰው ልጅ ማን ብለው ይጠሩታል ብሎ በጠየቃቸው ጊዜ ቅድስናህን አይተው ሙሴ ነህ ይሉሃል፣ የኃይልህን ስራህንም ድንግልናህንም አይተው ኤልያስ ነህ ይሉሃል አሉ። እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ጊዜ ጴጥሮስ ፈጠን ብሎ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ መስክሮለታል። እንግዲህ በዓሉን ይህን ያህል ታየ ነው። ብዙ አባቶቻችን ያስተማሩን በብዙ ነገር ላይ የተዋሳ ስለሆነ እስኪ ዛሬ ወደ እነዚህ ወደ ምሳሌዎቹ እንሄዳለን። የመጠሪያ ስሞቹን እና ወደ ጅራፉና ወደ ሙልሙሉ ምሳሌ እንሄዳለን። የበዓሉ መጠሪያ ስሞች ደብረ ታቦር ወይም ቡሄ መባሉ ስለምንድን ነው ቢሉ ደብረ ታቦር የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን የገለጠበት ስፍራ ደብረ ታቦር ስለሆነ በዚህ በዓሉ ስያሜ አግኝቷል። ቡሄ ይባላል። ቡሄ ብርሃን ማለት ነው። በደብረ ታቦርም ቧ ብሎ የተገለጠው የጌታችን የፊቱ ብርሃን ጸዳል፣ የልብሱም እንደ ነጭ በረዶ ጻዳ መሆኑን ያስረዳል። አንድም ቡሄ ማለት መላጣ ወይም ገላጣ ማለት ነው። ይኸውም በበዓሉ ዋዜማ ልጆች ቡሄ በሉ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እያሉ እነዚህ ላይ ቡሄ ያለው ዳቦውን ነው። እዚህ ላይ ቡሄ ያለው ዳቦውን ነው። አንድም ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንደሚባል ወቅቱ በሀገራችን የፀዓት ክረምት ዋዜማ ስለሆነ የክረምቱ አፈ ነው ተወግዶ ተገልጦ የብርሃን ወገግታ የሚታይበት በዶፍና በጎፍ የተሸፈነ የነበረች መሬትንም የምትገለጥበት በመሆኑ ነው። አንድም ቡሄ ወይም ቡሄየ ተብሎ ይተረጎማል። ይኸውንም የደብረ ታቦር ዕለት እርሾ ሳይገባበት ተቦክቶ የሚጋገረው ህብስትም ያሳያል። ችቦ የመብራቱና የሙልሙል ዳቦ መጋገሩና የጅራፍ መጮሁ ምክንያት መብራት የሚበራው 12 ለ13 ዋዜማ ሌሊት በ3 ሰዓት ነው። ጌታችን ክብሩ በገለጠበት ጊዜ ብርሃኑ በሌሊት ጨለማ ገፍቶት እስከ አርሞኒኤም ደርሶ ነበረና በዚህ አካባቢ የነበሩ እረኞች በሁኔታው ተገርመው ቀንም መስሏቸው ሌሊት ተዘንግቷቸው በዚያ ቆይተው ነበረና ቤተሰቦቻቸው ምን አግኝቷቸው ይሆን በማለት መብራት አብርተው ወይም ችቦ ይዘው የሚመገቡትን ይዘውንም ወገኖቻቸውን ፍለጋ ወጥተዋልና እረኞች ያሉበት ቦታ ለቤተሰቦቻቸው ጅራፍ በማጮህ
አመልክተዋቸዋልና ይህን በማሰብ ነው። ዋናው ምስጢሩ ግን የችቦ ብርሃን የጌታችን ክብር መገለጡ፣ የጅራፍ መጮሁ ሐዋርያትን ያስደነገጣቸው የአብ ምስክርነቱ ቃል ምሳሌ ሲሆን ህብስቱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕት ሆኖ የሰጠን በስጋው ደግሞ ይመሰላል። እንደ ማስታወሻነት ከላይ እንዳየነው የጅራፍ መጮህ የአብ ምስክርነቱ ቃል ምሳሌ ነው። ይሆንም በታቦር ተራራ ላይ እንደሆነው ተገልጧልና ስለዚህንም ዛሬም ምሳሌነቱ ለማጉላት ጅራፍ የሚጮኸው ስርዓት በተራራ ማድረግ የተሻለ ነው። የጅራፍ መጮህን ስርዓት በተራራ ማድረግ ጥሩ ነው። ከዚህ በተረፈ ግን በዓሉ የሰላምና የፍቅር እንዲሆን እየተመኘሁኝ እሰናበታችኋለሁ። ውድ ቤተሰቦቼ እንኳን አደረሳችሁ በድጋሚ። የቡሄ ገጠመኞቻችሁን ወይም በስደት ሆናችሁ ቡሄ እንዴት እያሳለፋችሁ ነው? ወይንም የቡሄ ትዝታችሁን በኮሜንት ላይ ብታስቀምጡልኝ ደስ ይለናል። እዚህ ላይ እሰናበታችኋለሁ። የታቦር ተራራ በጣም ደስ ይበልሽ፣ የታቦር ተራራ በጣም ደስ ይበልሽ፣ እግዚአብሔር መለኮቱን ስለገለጠብሽ፣ እግዚአብሔር መለኮቱን ስለገለጠብሽ፣ የታቦር ተራራ በጣም ደስ ይበልሽ።